ወርሃ ግንቦት መጣው ስትል አብረዋት መጣን የሚሉ ሁነቶች በርካቶች ናቸው። የዘንድሮዋ ወርሃ ግንቦት ደግሞ በብዙ ሁነቶች የታጀቡ ብዙ ሀቆችን የያዘችም ትመስላለች። የፓትርያርኩ አንደበቶች ሲከፈቱ የዘንድሮዋ ወርሃ ግንቦት መጣው ስትል አብረዋት በመጣው የርክበ ካህናት ጉባኤ ላይም እንደወትሮ የመክፈቻ ንግግራቸውን ያሰሙት ቅዱስነታቸው በሐዘን የደማ ልባቸውንና ሐቃቸውን ጣል አድርገው አልፈዋል። ይህ ብቻ አይደለም። በጥቁር ለባሽ አባቶች የተሞላው አዳራሽም ቢሆን እንዲሁ ልባቸው ልክ እንደ ልብሳቸው በሐዘን የጠቆረባቸውንና እግዚአብሔርን ከሚያውቅ ከሚያመልክና ከሚፈራ ሕዝብ የተገኛችሁ ናችሁና በልባችሁ እግዚአብሔርን ፍሩ። ይህ ቅዱስነታቸው በልባቸው ያዘሉት ሐቅ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ዓመታዊውን የርክበ ካህናት ቅዱስ ሲኖዶስ ምልአተ ጉባኤ በትላንትናው ዕለት ሚያዝያ 28 ቀን 2018 ዓመተ ምህረት በይፋ ጀምራለች። ይህንንም አስመልክቶ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት መልእክታቸውንም አስተላልፈዋል። የጥቅምት ወር ያሸጋገረችው በርካታ ውሳኔዎችና መልስን የሚሹ እውነቶችና ሐቆችም በዚህ የርክበ ካህናት ጉባኤ ላይም ይመለሳል ተብሎ እየተጠበቀ ነው። ሰላም ጤና ይስጥልን ውድ ጊዜ ቲዩብ ቤተሰቦቻችን፣ እንደምን ሰነበታችሁ? እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ዝግጅታችን በዓለ ትንሣኤ በኋላ በ25ኛው ቀን የሚካሄደውን ሁለተኛውን የቅዱስ ሲኖዶስ ምልአተ ጉባኤ ሁለተኛ ዙሩን የቅዱስ ሲኖዶስ ምልአተ ጉባኤ የሚነሱ ሐሳቦችንና የብፁዕነታቸውን የመክፈቻ ንግግር እንዲሁም ደግሞ በርካታ ከጥቅምት ወር ምልአተ ጉባኤ በዚህኛው ወይንም ደግሞ በትላንትናው ዕለት በተጀመረው ምልአተ ጉባኤ ላይ ይመለሳሉ ተብለው የተጠበቁ ሐሳቦችንና ጥያቄዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያን ቅዱስ ሲኖዶስ በዓመት 2 ጊዜ ታላላቅ ምልአተ ጉባኤዎችን ያካሂዳል። በዚህ ምልአተ ጉባኤ ታዲያ በቅድስት ቤተክርስቲያናችን ወቅታዊ ጉዳዮች፣ አስተዳደራዊ መዋቅሮችና በሀገራዊ ሰላም ዙሪያ ሰፊ ውይይትንም በማድረግ የተለያዩ የአቋም መግለጫዎችንም በማውጣት ይታወቃል። የተለያዩ የአቋም መግለጫዎችንም በማውጣት ጉባኤው ይጠናቀቃል። ይህ ጉባኤም በወርሃ ጥቅምትና በወርሃ ግንቦት ወይንም ደግሞ በዓለ ትንሣኤ በኋላ በ25ኛው ቀን ይከናወናል። የዘንድሮ በዓለ ትንሣኤ በኋላ በ25ኛው ቀን የሚካሄደው የቅዱስ ሲኖዶስ ምልአተ ጉባኤ የቅዱስ ሲኖዶስ ምልአተ ጉባኤ ወይንም ደግሞ ርክበ ካህናት በትላንትናው ዕለት በብፁዕ ቅዱስ አቡነ ማትያስ ፓትርያርክ ልብ ሰባሪ መልእክትም ተጀምሯል። ብፁዕነታቸው በመልእክታቸው በርካቶችን ሰቅዞ የያዘ በርካታ እውነቶችንና ሐቆችን ፍንትው አድርጎ ያሳየ ጥልቅ የሆነ መልእክታቸውንም አስተላልፈዋል። ብፁዕነታቸው በመልእክታቸው እንዲህ ይላሉ። እግዚአብሔርን ከሚያውቅ የሚያመልክና ከሚፈራ ሕዝብ የተገኛችሁ ናችሁና በልባችሁ እግዚአብሔርን ፍሩ። ይህ መልእክትም እግዚአብሔርን ባለመፍራት በሚንቀሳቀሱ ቅድስት ቤተክርስቲያን ላይ የመከራ ዱላቸውን በሚያሳርፉና ኦርቶዶክሳውያንን በግፍ ለሚጨፈጭፉና ለሚገድሉ አካላት የተላለፈ መልእክት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያናችን በዚሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያናችን ላይ በየጊዜው የሚደርስባት መከራና ፈተና እንዲሁም የኃይለኞች በትርና ዱላ የበዛ መምጣቱን ተከትሎ ብፁዕ በቅዱስ አቡነ ማትያስ ይህንን በቤተ ክርስቲያን ላይ መከራና ግፍን ለሚያደርሱ አካላት የተላለፈ መልእክትም የሚመስል ሐሳባቸውንም አስተላልፈዋል። ይህ ብቻ አይደለም። የብፁዕ ቅዱስ አቡነ ማትያስ መልእክታቸው ሀገርን በኃላፊነት ተረክባችሁ በላዕላዊ በማዕከላዊና በታህታዊ መዋቅር የምትገኙ እንደዚሁም አማራጭ ሐሳብ አለን ብላችሁ የምትንቀሳቀሱ ልሂቃነ ሀገር ሁላችሁም
እግዚአብሔርን ከሚያውቅ ከሚያመልክና ከሚፈራ ሕዝብ የተገኛችሁ ናችሁና በልባችሁ እግዚአብሔርን ፍሩ፣ ድምፁንም ስሙ። የእሱ ገንዘብ በሆነ ፍጡራን ላይ አትጨክኑ። ሰውን መያዝ የሚቻለው ሕሊናን በመርታት እንጂ በሌላ አይደለም በማለትም ሕዝብን መግዛትና ማስተዳደር የሚቻለው በመግደል በመጨፍጨፍ ወይንም ደግሞ በበትርና በዱላ ሳይሆን ሕሊናን በፍቅር በመግዛትና በመርታት መሆኑንም ብፁዕ ቅዱስ አቡነ ማትያስ ለሚገባቸው መልእክቱን መስማት ላለባቸው አካላቶች በሙሉ አስተላልፈዋል። እዚህም ባለፈ የሕዝብን ፍላጎትና የልብን ትርታ በሚገባ አዳምጡ። ሕዝብ የሚፈልገው በአንድነትና በእኩልነት መኖር፣ በሰላም ወጥቶ መግባት፣ ፍትህን ማስፈን፣ ለኑሮ የሚበቃ ምጣኔ ሀብትን ማግኘት፣ የእምነት ነጻነትና እኩልነትን መረጋገጥ ነውና ይህንን ሰላሙን የሚፈልገውን ፍላጎቱን አሟሉለት ሲሉም ጥሪያቸውን አስተላልፈዋል። በመጨረሻም ብፁዕነታቸው በማጠቃለያ መልእክታቸውም ብፁዕ ቅዱስ አቡነ ማትያስ ለምእመናን፣ ለኦርቶዶክሳውያን፣ ለኢትዮጵያውያን በሙሉ አባታዊ ጥሪያቸውንም አስተላልፈዋል። ሁላችንም ችግራችንን በሰላምና በሰላም ብቻ ለመፍታት መተባበር ይገባናል። ከዚህ ውጭ የሚደረገው አማራጭ ሁሉ ለዘላቂ ሰላማችን አይበጅምና ሁላችንም እንጠንቀቅ ሲሉ ሁሉም ለሰላም ዘብ መቆም እንዳለበትም ተናግረዋል። ታዲያ እንዲህ ባለ መልኩ በብፁዕ ቅዱስ አቡነ ማትያስ መልእክት የተጀመረው ቅዱስ ሲኖዶስ ምልዓተ ጉባኤም በአሁኑ ሰዓት በበርካቶች ዘንድ በጉጉት እየተጠበቀ ነው። ምክንያቱም ይህ ምልዓተ ጉባኤ ለቅድስት ቤተ ክርስቲያን ሕልውና ከፍተኛ አስተዋጽኦ ስለሚያደርግ ነው። በተለይም ደግሞ ለአርሲና ለትግራይ ኦርቶዶክሳውያን ድምጽ ይሆናቸዋል፣ ለጥያቄያቸውም ምላሽን ይሰጣል ተብሎም ይህ የቅዱስ ሲኖዶስ ምልዓተ ጉባኤ በበርካቶች ዘንድ እየተጠበቀም ይገኛል። ምልዓተ ጉባኤው በርካታ አጀንዳዎችንም ይዟል። ቅዱስ ሲኖዶስ ጽሕፈት ቤት ሪፖርትን በ2018 ዓ.ም ሀገራዊ ምርጫ በሰላም እንዲካሄድና የሰላም ጥሪን ማስተላለፍን፣ የንባብና መመሪያ መልእክቶችን እንዲሁም የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም የቀረበውን ጥያቄ በተመለከተ የአርሲ ሀገረ ስብከትን የኦርቶዶክሳውያን ግፍና መከራን በተመለከተ ከዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም የቀረበውን ጥያቄ በተመለከተ በጥቅምት ወር ወደ አሁኑ ተላልፎ የነበረውን የአርሲ ሀገረ ስብከትን በተመለከተ ከዩኬ አየርላንድ ሀገረ ስብከት ሊቀ ጳጳስ የቀረበውን ሪፖርት እንዲሁም በሰሜን ጎንደር ሀገረ ስብከት አባት ይመደብልን በማለት ከምእመናን የቀረበውን ጥያቄ በተመለከተና የግሪክ ምክሐ ደናግል ቅድስት ኪዳነ ምሕረት ቤተክርስቲያንን አስመልክቶ ብፁዕ አቡነ ኤልያስ ሊቀ ጳጳስ የቀረበውን ሪፖርት በተመለከተና የኮንታ ዞን ሀገረ ስብከት ይሁንልን በሚል የቀረበውን ጥናት በተመለከተ እንዲሁም በቅድስት ሀገር ኢየሩሳሌም የኢትዮጵያ ገዳማትን በተመለከተና በበዓላት አከባበር በመንፈሳዊ አገልግሎት አንጻር በመንፈሳዊ አገልግሎት አፈጻጸም ዙሪያም በርካታ ሀሳቦችን ቅዱስ ሲኖዶስ ያነሳል ተብሎም ይህን አጀንዳዎች እንደያዘም ተገልጿል። ይሁንና ይህ የቅዱስ ሲኖዶስ አጀንዳ በበርካታ ኦርቶዶክሳውያን ዘንድ ተቀባይነትን ያገኘ አይመስልም። የዘንድሮ የቅዱስ ሲኖዶስ ምልዓተ ጉባኤ ሌላውን አጀንዳ በሙሉ እርግፍ አድርጎ በመተው ትኩረቱን ሁሉ በመንጋው ስብራት ላይ ማድረግ አለበት የሚሉ አካላትም ብቅ ማለትን ጀምረዋል። በየዓመቱ እየተሰበሰቡ ያለ አንዳች ውጤት መበተን ሳይሆን የመንጋውን ስብራት የሚጠግን የሚዳስስና ቁም ነገርን ሰርቶ ቅዱስ ሲኖዶስ ማለፍ አለበትም በማለት በርካቶች ሀሳብና አስተያየታቸውንም ይሰነዝራሉ። በተለይም ደግሞ በምስራቅ አርሲ ሀገረ ስብከት ያሉ ምእመናን ላይ የተፈጸመው የጅምላ ጭፍጨፋና አሁን ድረስ ያልቆመው የምእመናን እልቂት ድርጊቱን ከማውገዝ ጀምሮ በቀጣይም በክርስቲያኖች ላይ ተመሳሳይ እልቂት እንዳይደርስና ምእመናኑ
በቂ መኖር ዋስትና እንዲኖራቸው ድርጊቱንም የፈጸሙ አካላት በተጨማሪም የዞኑ አስተዳደር ጭምር በሕግ ተጠያቂ መሆንም አለበት። ይህንንም ቅዱስ ሲኖዶስ ትኩረት ሰጥቶ ሊሰራበት ይገባል። በዚህ ምልዓተ ጉባኤም ይህ ጉዳይ የአርሲ ሀገረ ስብከት ኦርቶዶክሳውያን ምዕመናን ጭፍጨፋና ግድያ መፍትሄ ሊሰጠው ይገባል ይላሉ በርካታ ኦርቶዶክሳውያን በመልእክታቸው። ከዚህም ባለፈ የአገልጋዮች እጥረት በመፈጠራቸው አብያተ ክርስቲያናት እየተዘጉ ምዕመናን በሌላ ቤተ እምነቶች እየተወሰዱ መሆኑን ቅዱስ ሲኖዶስ ተገንዝቦ ለምዕመናን ዘብ ሊቆም ይገባል። ህንፃ ከመገንባት ሌላውን ነገር ከማስቀደም ይልቅ ህንፃ ሥላሴ የሰው ልጅን መጠበቅ ይቀድማልና ሁሉም አባቶች የእረኛው ጠባቂ ብፁዓን ሁሉ ምዕመኑን ሊጠብቁና ለምዕመኑ ታማኝ እረኛ ሊሆኑትም ይገባሉ የሚሉም በርካቶች ናቸው። ከዚህም ባለፈ በትግራይ ክልል እየተፈጸመ ያለውንም እልቂት ቅዱስ ሲኖዶስ ሊያወግዝ ይገባል። ቅዱስ ሲኖዶስ ማውገዝ አለበት። ከዚህም ባሻገር በትግራይ ክልል ራሳቸውን እንደ አንድ ሲኖዶስ በመቁጠር የሚንቀሳቀሱ አካላትም ከድርጊታቸው ሊቆጠቡና የተፈጠረውንም መከፋፈልና አለመግባባት ቅዱስ ሲኖዶስ መቋጨትና ለትግራይ ኦርቶዶክሳውያን ሰላምንና አንድነትን ለማምጣት ቅዱስ ሲኖዶስ ትኩረት ሰጥቶ ሊሰራበት የሚገባ ታላቁ አጀንዳ መሆንም አለበት የሚሉ በርካቶች ናቸው። በሽታውን የደበቀ መድኃኒት የለውም እንደሚለው የሀገሬ ሰው ከህመማችን መዳን የምንፈልግ ከሆነ በችግሮቻችን ዙሪያ ግልጥልጥ አድርገን መወያየት የግድ ይላልና ችግር መኖሩን አምነን መቀበልም አለብን። ችግሮቻችንም በሚገባ ሲታወቁ ነው ወደ መፍትሄው መንደርደር የሚቻለው። እናም ሌላውን አጀንዳ ለጊዜው አዘግዩልንና የጳጳሳት ሹመትና የብፁዓን አባቶች ምደባ ሳይሆን የሚያስፈልገን ለኦርቶዶክሳውያን ግድያና ጭፍጨፋ ዝም ማይል ድምጽ የሚሆን የሚናገረው የሚሰማ አባት ነው የምንፈልገው የሚሉም በርካቶች ናቸው። ስለሆነም ቅዱስ ሲኖዶስ በመጀመሪያ ወደ ቀደመ ክብሩ ወደ ቀደመ ተሰሚነቱ ሊመለስ ይገባል። መስራት ያለብን በዚህ ጉዳይ ላይ መሆን አለበት። በቅድሚያ አገልጋዮችን ብቻ ሳይሆን እውነተኛ አገልጋዮችን ለመፍጠር ቅዱስ ሲኖዶስ መስራት አለበትም የሚሉ በርካቶች ናቸው። ታዲያ ይህ የበርካታ ምዕመናን ጥያቄና ሀሳብ በቅዱስ ሲኖዶስ ምልዓተ ጉባኤው ፊት ሞገስን ያገኝ ይሆን? አብረን የምንመለከተው ጉዳይ ይሆናል። ቅዱስ ሲኖዶስስ በዚህ ምልዓተ ጉባኤ ላይ ምን አይነት ውሳኔዎችን ያስተላልፍ ይሆን? ይህንን መረጃ እየተከታተልን የምናደርሳችሁ ይሆናል። ለዛሬ ያዝንላችሁ ዝግጅታችን በዚሁ አበቃን። እግዚአብሔር አምላክ ቤተክርስቲያንን አባቶቻችንን ይጠብቅልን። ሰናይ ጊዜ ለእናንተ ተመኘን።